እንኳን ለጻድቁ አባታችን አቡነ ኪሮስና አርባዕቱ እንስሳ እንዲሁም በዚህ ለታሰበው ለሚውሉ ለቅዱሳን አባቶቻችን ወርሃዊና ዓመታዊ በዓል በሰላምና በጤና አደረሳችሁ አደረሰን። በነሐሴ ወር የሚነበብ የአባ ኪሮስ ገድል። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ረድኤተ እግዚአብሔርን አጋዥ አድርገን ዓለምን የናቀ የንዑድ ክቡር ጻድቅ ብእሴ እግዚአብሔር አባታችን አባ ኪሮስን በወርሃ ነሐሴ የሚጸለይ የከበረ መጽሐፈ ገድሉን ማንበብ እንጀምራለን። የፈሪሃ እግዚአብሔር ንዑድ ክቡር ጻድቅ አባታችን አባ ኪሮስ ጸሎቱና በረከቱ ከሁላችን ጋር ይሁን ዛሬም ዘወትርም በየጊዜውና በየሰዓቱ ለዘለዓለሙ አሜን። ከዚህ በኋላ ይህ ክቡር አባት አባ ባውማ ከክቡር አባት አባ ስምዖን ዘንድ ወጥቶ ወደ አንዲት ገዳም ሄደ። በዚያም የተዘጋች በዓት አግኝቶ አባ ለእኔ ልጅ ክፈትልኝ ሲል ደጃፏን መታ። ማነህ የሚል ድምፅም በውስጡ ተሰማ። እርሱም እኔ የእግዚአብሔር መንፈስ ቅዱስ ባሪያ ነኝ አለው። ወይ ቤሎ አንተኑ አባ ባውማ ነህን አለው። አዎን እኔ ልጅህ ነኝ አለው። የበዓቷን መዝጊያም ከፈተለት። ከውስጥም ልብን የሚሰልቡ የናርዶስና የቢስቂት የኮምፒዮንም ሽቶዎች መዓዛ ወጣ። አባ ባውማም ወደ ውስጥ ገብቶ ንዑድ ክቡር ጻድቅ አባታችን አባ ኪሮስን አየው። በምድርም ላይ ወድቆ ሰግዶ አባ ኪሮስ ነህን አለው። ንዑድ ክቡር ጻድቅ አባታችን አባ ኪሮስም አዎን እኔ ነኝ፣ በጌታዬና አምላኬ ኢየሱስ ክርስቶስ ትእዛዝ ሥጋዬን ገንዘህ ትቀብር ዘንድ መጣህን? ከብዙ ወራት ጀምሮ የአንተን መምጣት ስጠብቅ ነበርና አሁን ተነስ፣ እኔም እንዳንተ ሰው ነኝና አለው። ይህ ጻድቅ አባ ባውማም ከምድር ብድግ ባለ ጊዜ መላእክተ ብርሃን ንዑድ ክቡር ጻድቅ አባታችን አባ ኪሮስን እየወጡ እየወረዱ ፍጹም ደስታን ሲያበስሩት ሥጋውንም በማዕጠንት ሲያጥኑ ተመለከተ። ንዑድ ክቡር ጻድቅ አባታችን አባ ኪሮስ ግን ምንም ሳያርፍ በሕመም እጅግ ይጨነቅ ነበር። ንዑድ ክቡር ጻድቅ አባታችን አባ ኪሮስም ለጻድቅ አባ ባውማ እንግዲህ እረፍቴ ደርሷል፣ ሄደህ አባ ስምዖንን እነሆ የእረፍቴ ጊዜ ደርሷልና ፈጥነህ መጻፊያ ብራና ይዘህ ወደ እኔ ና በለው። አባ ባውማም ንዑድ ክቡር ጻድቅ አባታችን አባ ኪሮስ እንዳዘዘው አደረገ። አባ ስምዖን በዓት ዘንድም ሄዶ ደጃፉን መታ። አባ ስምዖንም አባ ባውማ መጣህን? በዚያ ሳለህ እኔም አውቄዋለሁ፣ እነሆ ቆየኝ ወደ አንተ መጣሁ ብሎ ደጃፉን ከፍቶ ብራናና ቀለም ሰጠው። ሁለቱም በአንድነት ወደ ንዑድ ክቡር ጻድቅ አባታችን አባ ኪሮስ በደረሱ ጊዜ ደጃፉን ከፍቶ ደሙ እስከ እግሩ ድረስ እጅግ እየፈሰሰ ከበዓቱ ውስጥ ወደ እነርሱ ወጣ። አባ ስምዖንም ንዑድ ክቡር ጻድቅ አባታችን አባ ኪሮስን እጅ ነስቶ ከአእላፍ ይልቅ የተመረጥክ ከቅዱሳንም ይልቅ የከበርህ አባ ኪሮስ አንተ እንደዚህ ሆንክ? አቤቱ ጌታ ሆይ ቅዱሳንህን በተለመደው ምን ያህል ትገሥጻቸዋለህ? ይህ ግን ያለ ሕግ ሆነ አለ። አንገታቸውንም ተቃቅፈው ተላቀሱ። ቅዱሳን መላእክት እንኳ ከእነርሱ ጋር አለቀሱ። ጌታችንና አምላካችን መድኃኔ ዓለም ኢየሱስ ክርስቶስም እናንተ አባ ስምዖን አባ ባውማ በውኑ አባ ኪሮስን ልታጽናኑት እንጂ ልታስተክዙት ይገባልን? ለእርሱ ያዘጋጀሁለትን አክሊላትና ዙፋኖችን ክብርና ሹመቱን የሚወርሰውን ቦታ አይታችሁ ቢሆንስ ደስ ብሏችሁ በሳቃችሁ ነበር። አሁንም እላችኋለሁ ዋጋው ከሕማሙ እጥፍ የበዛ ነው። አንተም አባ ባውማ ከአባቱ ቤት ከወጣበት ጊዜ ጀምሮ እስከዚህች ዕለት የሆነውን ሁሉ ጻፍለት። አባ ባውማም ከአባ ኪሮስ በዓት ፈጥኖ ወጥቶ ከወንዝ ዳርቻ ከበቀለ የጰርጰሰስ ዕፅ የቅጠል ዝንጣፊን አምጥቶ ከዓለቱ ላይ አንጥፎ ደሙ እጅግ እየፈሰሰ በአባታችን አባ ኪሮስ ላይ አኖረው። ንዑድ ክቡር ጻድቅ አባታችን አባ ኪሮስም ለእኔስ የምጸና የእግዚአብሔር ትእዛዝ የጠበቅኩ መስሎኝ ነበረ። ትእዛዝን የጠበቅኩ ንጉሴ አምላኬ ሆይ እኔ በፊት በድያለሁና አለ። አባ ስምዖንም ወንድሜ ሆይ ታገስ፣ እንዲህ አትበል፣ ይልቁስ ለመታሰቢያ ካንተ በኋላ ለሚነሱም ይሆናልና ገድልህንና የተቀበልከውን ቃል ኪዳን ንገረን አለው። መንፈስ እግዚአብሔርም በአባታችን አባ ኪሮስ ላይ አድሮ ከመጀመሪያው እስከ መጨረሻው ይነግራቸው ጀመር። አባ ባውማም በፈቃድ እግዚአብሔር የጻፈው ገድሉም ተፈጸመ። አባታችን አባ ኪሮስም አጥንቶቼ ሊደቁ ነውና ምድር ላይ አስተኙኝ አላቸው። በምድር ላይም አስተኙት። ከዚህ በኋላ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ተገልጾ በንዑድ ክቡር ጻድቅ አባታችን አባ ኪሮስ ራስ አጠገብ ተቀምጦ ቴዎዲሎዳን በተሰኘ የሐር መጎናጸፊያ ላውን ጠረገለት። ወዳጄ ምን ትፈልጋለህ አለው። እናትህ ቅድስት ድንግል ማርያምን ላያትሻለሁ አለው። ያን ጊዜም እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም መታ ልጄ ምን ሆንህ አለችው። እርሱም እመቤቴ በምልጃሽ አስቢኝ አላት። ጌታችንም አቅፎ አክብሮ ወዳጄ ሥጋና አመድ አፈር ነውና የሰማዩን ዋጋ አስብ አለው።
አባታችንም አባ ኪሮስ ንጉሡ ነቢይ ዳዊትንም ላየውሻለሁ አለ። ጌታችንም ፈቀደለት። ነቢይ ዳዊትን ፈጥኖ መጥቶ መሰንቆውን ቃኝቶ የቱን እዘምርልህ ዘንድ ትሻለህ? በምን ጣዕመ ዜማስ ልዘምርልህ? በእዝል ነውን ወይስ በግዕዝ ወይስ በአራራይ ብሎ ጠየቀው። አባታችን አባ ኪሮስም ወዳጄ ሆይ እኔ ሁሉንም የአስሩንም የበገናህን አውታር የድምፃቸውን ጣዕም በየህብረ ዜማቸው በየራሳቸው መስማት ሻለሁ። ነገር ግን ጌታዬና አምላኬ እግዚአብሔር ያዘዘውን ዘምርልኝ አለው። ያን ጊዜም ባለመሰንቆ ነቢይ ንጉሥ ዳዊት ይህች ዕለት እግዚአብሔር የወደዳት ናት፣ እግዚአብሔርን የሚፈሩና በትእዛዙ የሚመላለሱ ሁላቸው ንዑዳን ክቡራን ናቸው፣ ጻድቅ ሰው ዕረፍቱም በእግዚአብሔር ዘንድ ክቡር ነው እያለ በገናውን ይደረድር ጀመር። ዳግመኛም የተአደር አዲአኖ ብሎም በገናውን ሲደረድር የበገናው ድምፅ ጮኸ፣ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ተሰማ። 1 ዓመት ያህልም ስትሰማ ቆየች። ያን ጊዜም የአባታችን አባ ኪሮስ ነፍስ ከስጋዋ በአምላኩ እግዚአብሔር ፈቃድ ያለ ጻዕርና ያለ ድካም ተለየች። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ነፍሱን ተቀበላት። ወዳጆቹ አባ ቧማና አባ ስምዖንም እንግዲህስ ወደ በዓታችሁ ሄዳችሁ ጽኑ አላቸው። አባ ስምዖን ግን ለመድኃኒታችን በወዳጅህ አባ ኪሮስ ነፍስ እማጸንሃለሁ፣ ከእርሱ አትለየኝ አለው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም አባ ስምዖን ዛሬ የማደርገውን አታውቅም፣ ኋላ ግን ታውቃለህ አለው። አባ ቧማና አባ ስምዖንም ሰምተው ሄዱ። ጌታችንም ወደ ውስጧ ማንም ሰው እንዳይገባ የአባ ኪሮስን በዓት ዘጋት። ከዚህም በኋላ እልፍ አእላፋት መላእክት በእሳት ፈረሶች ተቀምጠው ንዑድ ክቡር ጻድቅ አባታችን አባ ኪሮስን ለመቀበል የጽድቅ ድባባትን የሚያበሩ መቅረዞችን ይዘው የብርሃን ቃጭሎችን እያሰሙ ወረዱ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም የወዳጄ ኪሮስ ሥጋውን በዚህ ምድር ላይ አልተወም ብሎ ቅዱሳን መላእክትን ከእርሱ ጋር ያሳርጉት ዘንድ አዘዘ። ጌታችንም ቀድሞ አባታችን አዳም በነበረበት ደብረ ቅዱሳን ውስጥ የአባታችን ጻድቅ አባ ኪሮስ ነፍስን ከሥጋው ጋር አኖረው። በዚያም ጸሎተ ቅዳሴን አደረገ። ተስፋ የሰጠው አክሊላትንና ዙፋናትን ክብራትን በበረከት የተሞሉ ቦታዎቹንም ለአባ ኪሮስ አሳየው። ለዓለም በሕይወት በሚኖርበት ገነትም በመንግሥተ ሰማያትም የተመኘውን ደስ የሚያሰኘውን ዋጋ ከፈለው። ለወዳጆቹ ቅዱሳን ጻድቃን ሰማያዊ ክብርና ፍጹም ደስታን በምድር መከራን ለተቀበሉና የበዛ አይደለ በትንሽ ችግር ላረፉ አገልጋዮቹ ለሚሰጥ ሕያው እግዚአብሔር ምስጋና ይገባል። ከዚህም በኋላ የአባታችን አባ ኪሮስን ፍቅር ብለው ሁላቸው ቅዱሳን መጡ። ጌታችንም በቅዱሳት እጆቹ ቅዱስ ሥጋውን ክቡር ደሙን ሰጣቸው። አባ በብኑዳና አባ ሚሳኤል፣ አባ ባውማና አባ ስምዖን፣ አባ ሲኖዳና አባ ለትጹን፣ አባ አቡከናፍርና አባ አሞን፣ አባ ኤላሪዮንም ከሁላቸው ነቢያትና ሐዋርያት ጋር መጥተው ከምስጢረ ቅዱሳት ተቀበሉ። በእውነት የንዑድ ክቡር ደግ ጻድቅ አባታችን አባ ኪሮስ ገድል ተፈጸመ። ይህንን ገድል የምንሰማውን ሁሉ እግዚአብሔር የልዑል አምላክ ወዳጆች መኖሪያ በምትሆን በሰማያትና መንፈሳዊት ኢየሩሳሌም ስማችንን በአምደ ወርቅ በብርሃነ ጽድቅ ይጻፍልን። በዚህ ዓለምም ከቀትር ጋኔን እንደ ዓይን ብሌን ይጠብቀን። ወድቆ ኃጢአትን የሚያሰራ አውሬ ዲያብሎስ እንዳይቃረነን በክንፈ ምሕረቱ ጥላ ይጋርደን። ዕድሜያችንን የሚያርዝምልን እውነት በእውነት ይሁን ይደረግልን ለዘላለሙ አሜን። የተከበራችሁና የተወደዳችሁ እግዚአብሔር ቤተሰቦች፣ የጻድቁ አባታችን የአቡነ ኪሮስ ወዳጆች፣ ከዚህ በመቀጠል ደግሞ በነሐሴ 8 የሚነበበውን ስንክሳር እናደምጣለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 8 በዚህች ቀን አልዓዛርና ሚስቱ ሰሎሜ፣ አኒኤም፣ አንጢኖሃስ፣ ሆዚያ፣ አልዓዛር፣ አስዮና ስሞና መርካሎስ የሚባሉ ልጆቻቸውም 7ቱ በሰማዕትነት ሞቱ። ይህም አረጋዊ አልዓዛር ከመምህራን ኦሪት አንዱ ነው። እርሱም ለሕዝቡ አለቃና ሊቀ ካህናት ነው። በፈሪሃ እግዚአብሔርም ሆኖ ያስተዳድራቸው ነበረ። ከዚህም በኋላ ዳታንና አቤሮን በሙሴና አሮን ላይ እንደተነሱባቸው ከዘመዶቹ ወገን 3 ካህናት በእርሱ ላይ ቀንተው ተነሱበት። የእሊህም ስማቸው ስምዖን፣ አልፍሞስ፣ መባልስ ይባላል። ሹመትንም እንዲለቅላቸው ፈለጉ። ሕዝቡ ግን የአልዓዛር ሹመቱ ከእግዚአብሔር እንጂ ከሰው አይደለም ብለው ከለከሏቸው። ስለዚህም ነገር ወደ ግሪክ ሀገር ወርደው ንጉሥ አንጥያኮስ አነሳሱት። ቶም የእስራኤልን መንግስት እንዲወስድ ቀሰቀሱት። በመጣም ጊዜ ወደ ከተማቸው በተንኮል እንዲገባ አደረጉት። በገባም ጊዜ ሊቀ ካህናቱ አልዓዛርን ይዞ የእሪያ መስዋዕትን ለሕዝቡ እንዲሰዋ አዘዘው። እምቢ ባለውም ጊዜ 7ቱን ልጆቹን ገደላቸው። እርሱንና ሚስቱን በእሳት ባጋሉት ብረት ምጣድ ላይ አስተኟቸው። እንዲህም
ምስክርነታቸውን ፈጸሙ። ለእግዚአብሔር ምስጋና ይሁን። የእሊህ ቅዱሳንን በረከታቸው ከኛ ጋር ትኖር ለዘለዓለሙ አሜን። በዚህችም ዕለት የሰማዕተ አሞን መታሰቢያው ነው። በረከቱ ከእኛ ጋር ይሁን ለዘለዓለሙ አሜን። ዛቅረብኩ ማህሌተ አዘኪሬ አይላፈ ምለት ጸምዱከ ዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጻድቀ መበለት ወኩፈ እምላቡ ወላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንኡስ ሕፃን ለዘጸሐፎ በክርታስ ወለዘ አጽሐፎን ዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ኅቡረ ይምሃረነ ኢየሱስ ክርስቶስ። ከዚህ በመቀጠል ደግሞ በነግህና በቅዳሴ ሰዓት የሚሰበኩ ምስባካትንና ቅዱስ ወንጌልን እናደምጣለን። ምስባክ ዘነግ ወተጓሂለው ጎሙ ምክረ ለሕዝብከ ወተማከር ወዲ በቅዱሳኒከ ወይቤሉ ንዑ ንስርዎሙ ማሕዛብ ወተጓሂለው ለሕዝብከ ወተማከሩ ዲበ ቅዱሳኒከ ወይቤሉ ንዑ ንስርዎሙ እምአሕዛብ። ምስባክ ዘቅዳሴ ወድቀት እሳት ወኢርኢክዋ ለፀሐይ ዘእንበለ ይትዐወቅ ሱክክሙ ህለተ ኮነ ከመ ሕያዋን በመዓቱ ይውህጠክሙ ወድቀት እሳት ወኢርኢክዋ ለፀሐይ ዘእንበለ ይትዐወቅ ሱክክሙ ህለተ ኮነ ከመ ሕያዋን በመዓቱ ይውህጠክሙ። የቅዱስ ማቴዎስ ወንጌል ምዕራፍ 7 ቁጥር 12 እንግዲህ ሰዎች ሊያደርጉላቸው የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው፣ ሕግም ነቢያትም ይህ ነውና። በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱም የሚገቡ ብዙዎች ናቸው። ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸው። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ። ከፍሬያቸው ታውቋቸዋላችሁ። ከእሾህ ወይን ከኩርንችትስ በለስ ይለቀማልን? እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉም ዛፍ ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህም ከፍሬያቸው ታውቋቸዋላችሁ። በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዚያን ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንት አላወጣንምን? በስምህስ ብዙ ተአምራትን አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባችኋለሁ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን፣ አሜን።